ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ነባሮቹም እንደተለመደው ላይክ ሼር እያረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ውድ ቤተሰቦቼ ዛሬ ደግሞ ትሁትን በአዲስ ቪዲዮ መጥቻለሁ። ትሁት ክፍል 53ን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው አይታችሁ ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ አስተያየት እንድትሰጡኝ በትህትና ጠይቃችኋለሁ። በመቀጠል ቲና ኩሽና ገብታ ሻይ እየሰራች ነበር። ያው ተንከሲስነቷ የታወቀ ነው። ከዛ ትሁት ትደርስባታለች። አንቺ ሻይ እያፈላሽ ስትላት፣ እንዴ ሻይ ለማፍላት ምን ያንሰኛል ደግሞ ትሁት ትላታለች። ያው ተንከስነቷን ስለምታውቅ የሆነ ነገር ትጨምርበታለች፣ ትመርዘናለች በማለት ተጠራጥራት ነበር። ቲናም አዎ ከፈለግሽ ደግሞ ከአሁን በኋላ ምግብ ማግዝሻለሁ፣ አሁን ሻዩ ሳይቀዘቅዝ ይዤላቸው ትላታለች። ተንከሲሷም ቲና ሻዩን ይዛ ወደ መቀመጫ ክፍል ሄደች። ትሁትም ልቧ ሞርታ አልሆነላትም፣ ደስ አላላትም የምታደርገው ሁሉ። እሷም ሻዩን ወስዳ ቁጭ አረገችላቸው። አባባም አመሰግናለሁ ቲና ሲላት፣ አረ ችግር የለውም አባዬ ትለዋለኝ። ዳኒም ክችን ገብተሽ ሻይ አፍልተሽ ነው ወይስ ትሁት ያፈላቸውን ነው ያመጣሽው ብሎ ይላታል። ቲናም ምን ለማለት ፈልገህ ነው? እኔ ለሻይ አንሳለሁ እንዴ ስትለው፣ ቲናም እሺ ወሬውን ተውና ሻዩን ያዙ ትላቸዋለኝ። ትሁትም ክችኑን ዝብርቅርቅ አርጋብኝ ሄደች እያለ ብቻዋን ታጉመተመት ጀመር። ትሁቴ እንደ ተጠራጠረችውም ሆኗል። የሆነ መድኃኒት ታገኛለች ቀስ አድርጋ። ስታየው የሆነ እንደሚመርዝ ነገር ስለምታውቀው አስታወሰች። እንዴት ስትደርስባት እንዴት እንደደነገጠች ታስታውሳለች። ከዛም ወደ ሳሎኑ እየሮጠች ትሄድና ሻዩን ካሌብ አንስቶ ሊጠጣው ሲል፣ ቆይ እንዳትጠጡት እያለ ትጮኻለች። አባባም ትሁቴ ምን ሆነሽ ነው ይላታል። ትሁቴም ይሄ ሻይ ብላ ሳትጨርስ ካሌብ ሻዩ ምን ሆነ ትሁት ይላታል። እሷም ግራ በመጋባት ሻዩ እያለይ ስትውረገረግ፣ ቲናም እንዴ ትሁቴ ሻዩ ምን ሆነ? ምን ነው ሙያዬን ተነጠቅኩ ብለሽ ነው እንዴ ትላታለች። እኔ እኮ ላግዝሽ ብዬ ነው ስትላት፣ አይ አመሰግናለሁ ቲና ትላታለች። ግን ሻዩን ያፈላሽው በቆሻሻ ውሃ ነው ስትላት፣ ከዛ ዳኒም ፈገግልና ምን ያስቃሃል ስትለው፣ አይ ተናግሬ ነበር እኮ ሻዩን አንቺን እንደማታፈይ እንደማትቺ አውቄ ነበር ብሎ ይላታል። ትሁቴም በቃ እኔ ሌላ ፍቻ አምጣለሁ ስትል፣ አባባ አይ ልጄ ተይው በቃ መሽቷል ይላታል። አባባም በቃ እንተኛ ይልና ትሁቴም ሻዩን ለቃቅማ ስትሄድ፣ አባባ ቲናን በቃ ልጄ አትናደጂ ብሎ ይላታል። ይሄ የመጀመሪያ ስለሆነ ነው፣ ሌላ ጊዜ ቆንጆ ሻይ ትሰሪያለሽ ብሎ ይላታል። ቲናም ትናደድና እሺ አባዬ ብላ ጥላው ትወጣለች። በእርግጠኝነት ወደ ትሁት ቀጥታ ወደ ኩሽና ትሄድና ታንቃታለች። ትሁቴ ቲናን ታንቃትና አንቺ ሰይጣን ልትገሊያቸው ነበር ትላታለች። ከዛም እንደተናነቁ ካሌብ ይደርስና ይላቀቃሉ። ትሁት ደህና ደሩ ብሎ ይላታል። እሷም ደህና ደር ካሌብ ትለዋለች። ካሌብም ከመውጣቱ በፊት ትሁት ችግር አለ እንዴ ሲላት፣ አይ ምንም ችግር የለም ቲና እያናገረች ነው መልሽለት ትላታለች። ትሁቴም ምን ነው ቲና አመመሽ እንዴ ስትላት ጥላት ትወጣለች። ካሌብም ትሁት ቆይ ምን ሆና ነው ቲና ሲላት፣ ተዋት እባክህ ዝም ብላ የሆነች ቀበጥ ሆና ነው ምናምን ትለዋለች። ካሌብም ደግሞ ችግር አለ እንዴ ትሁት ሲላት፣ ትሁቴም አረ ችግር የለም የምን ችግር ካሌብ ትለዋለች። እኔ ግን ሳስበው አንቺና ቲና መሀል የተፈጠረ ነገር ያለ ይመስለኛል ይላታል። ካሌብም በመጠራጠር ትሁት ሻዩ ላይ ምን አለ ሲላት፣ እሷም ድንግርግር ይላትና አረ ካሌብ ምንም የለም ትለዋለች። እኔ እንጃ ትሁት እኔ እኮ ቲናን አላመላትም ብሎ ሲላት፣ ትሁቴም በመደናገጥ አይ ምንም ያው ውሃው ቆሻሻ ነው ስላልኳት ብቻ ተናዳ ነው ትለዋለች።
ከፈለጋችሁ ሌላ ላፍላ ስትለው አይ አሁንማ በቃ ግን እባክሽ ትሁት ቲናን ከዚህ ኩሽና አታስገቢያት ይላታል። የተመረዘ ምግብ እንዳታበላን ፈርቻለሁ ይላታል። ትሁቴም በመደናገጥ እንዴ መርዝ ስትለው ቆይ ትሁት እንደዚህ ቆሻሻ ውሃ ካጠጣችን መመረዛችን ይቀራል ብለሽ ነው ይላታል። ቆይ እሺ ትሁት ለምንድን ነው እንደዚህ የተናደደችው ሲላት አረ አኩርፋ እኮ ነው ቅድም በቆሻሻ ውሃ ነው ያፈላሽው ስላልኳት አውቀሽ ነው አለችኝ ትለዋለች። ተንኮለኛ ስለሆነች ነው ሰው ሁሉ እንደሷ ነው የሚመስላት። ለማንኛውም ደህና ደሪ ትሁት ብሏት ይወጣል። ደህና ደር ካሌብ ትለውና እዛው ኩሽና ወደ ወዲህ ትላለች። ተንከሲሷም መኝታ ቤት ገብታ የምጠነሰሰው ነገር አላት። ቁጭ ብላ እያሰበች ነው። ቲናም ቆይችን መሰሬ እንዴት ነው መገላገል የምችለው እያለች እያሰበች ነው። እሷ እያለች አንድ ቀን የማስበው ሁሉ ተሳክቶልኝ አያውቅም እያለች ነው። ያው ተንከሲስነቷ እንደቀጠለ ነው። ሁሉንም ሙከራዬን እያፈረሰችብኝ ነው። ሁሉንም ነገር እንዳላደርግ እሷ እንቅፋት እየሆነችኝ ነው እያለኝ ትናደዳለች። ግን አሁን እሷን ቀድሜ ከመንገድ የማስወገድ አለብኝ እያለች ነው። አይ ቲና መቼ ይሆን ያንቺን ተንከሲስነት የሚያልቀው? አሁን ደግሞ የተላበስኩትን ማንነቴን አውቃብኛለች። ምን ይሻላታል እያለች ነው። ቆይ አሁን በምን መንገድ እሷን ማጥቃት እችላለሁ? ያ ሰው ያግቷት ገጠር ይዟት እንዲገባ ማድረግ አለብኝ እያለች ነው። ከዚህ ውጭ ሌላ ምንም አማራጭ የለኝም፣ አዎ የለኝም እያለች ትፈክራለች። ተንከሲስ ቲናም ከትሁቴ መኝታ ክፍል ገብታ ቁማ ዝም ብላ ትመለከታታለች። ትሁቴም ተነስታ ወደ ወዲህ ስትል ስትንጠራራ ድንገት ትመለከታትና ትደነግጣለች። ስትጮህ ዝም በይ እባክሽ ምን ያስጨዋሻል ትላታለች። አስደነገጥሽኝ እኮ እዚህ ምን ገትርሻል ትላታለች። አንቺ ቲና ምንድን ነው እንደዚህ በጧቱ የምታይኝ ስትላት እሷም ፍጥጥ ብላ ዝም ብላ ትመለከታት ጀመረ። ቲናም ቆይ በመንገዴ አንቺ ለምንድን ነው አርፈሽ ማትቀመጪው? ቆይ ለምንድን ነው የማታይኝ ትላታለች። ትሁቴም አስመሳይ ነሽ ቲና እንዴት ታታልኛለሽ? እኔ እኮ አምኜሽ ነበር ስትላት ስለዚህ ስላመንሽኝ ራስሽን ቂል ነይ በይኝ እያለች ትመልስላታለች። ትሁቴም ቲና አባዬንም ሆነ ካሌብን ምንም ነገር እንድታደርጊያቸው አልፈልግም ስትላት ቲናም ትሰሚኛለሽ ይህን የመሰለ ንብረት ትቼ ኪችን ለኪችን ምርመጠመጥ ይመስልሻል ስትላት ትሁቴም ማለት አልገባኝም ስትላት አንቺ እነሱን ትጠብቂያለሽ እነሱ አንቺን አይጠብቁሽም ትላታለች። ትሁቴም ይጠብቁኛል ይከላከሉልኛል ስትላት እንግዲያውንስ እሱን እናያለን ትላታለች። ትሁቴም በመደናገጥ ምን ትላታለች። ማለት ምኑን ነው የምናየው ስትላት ይጠብቁሻል አይጠብቁሽም የሚለውን ነዋ ትላታለች። ትሁቴም ምን ልታረጊኝ አሰብሽ ቲና ስትላት ቲናም ስቃ በራፉን ዘግታ ትወጣባታለች። ዳኒና ኤዶ በድጋሚ ይገናኙና ሰላም ይባባላሉ። ከዛም ኤዶ እስከ መቼ ነው እዚህ ሰፈሬ ቁመህ የምጠብቀኝ ትለዋለች። ዳኒም አንቺን ይዤ ቤት እስከማስገባሽ ድረስ ነዋ ብሎ ይመልስላታል። ኤዱም እኔ አንተ ቤት አልገባም ካልኩስ ስትለው እድሜን በሙሉ እዚህ ቁሜ ጠብቅሻለሁ ይላታል። ኤዱም ወይ አሁን ትንሽ ጠብቀህ ቁመህ ደከመኝ ለምትለው ነገር ነው ትለዋለች። እኔ አንቺን መጠበቅ አይሰለቸኝም ይላታል። ይህኔ ሚስት ሁሌም ቢሆን ጠብቅሻለሁ ሲላት ደጅ መጥናቱን ፈቅጄልሃለሁ ትለዋለች። ዋው ደስ ይላል፣ በድጋሜ ታረቁ፣ ስለዚህ አብረን ንጥፋ ብሎ ሲላት ተቃቅፈው መንገድ ይገባሉ። ደስ ይላል ፍቅራቸው። ወይ ቲና አያልቅባትም። ከትሁት ፍቅረኛ ቤት ትሄድና ቁጭ ብላ ትጠብቀዋለች ነገሯን እያጠነጠነ። እሱም ይመጣና በጧቱ እዚህ ምን ትሰሪያለሽ ሲላት ናፍቀኸኝ አይንህን ማየት ፈለግኩ ትለዋለች። መቼም ይሄን እንደማለት ታውቃለህ ስትለው ምን አዲስ ነገር አለ ብሎ ይጠይቃታል። አይ ያቺ ሚስትህ ችግር እየፈጠረች ነው ስትለው ምን አደረገች ደግሞ ይላታል። ለማድረግ ያሰብኩትን ሁሉ ውሃ ቸለሰችበት፣ ከዚህ በላይ እሷን መታገስ አልችልም ብላ ትለዋለች። እና ብሎ ሲላት ምን እናለው ወይ ውሰዳት ወይ ልላካት ስትለው እሱም በብስጭት ትሁቴን አንድ ነገር ማድረግ ብትሞክሪ አንቺን ነው ምልክሽ ብሎ ይዝትባታል።
ቲናም ባካ ትደንፋብኝ፣ እሷ እዛ በምን ላጥፋው እያለኝ ትደነፋለች፣ አንተ እዚህ ለእሷ ጠበቃ ትቆማለህ ትለዋለች። እሱም እሷ ሁሌ እኔን ለማጥፋት እንደሞከረች ነው ይላታል። ጭራሽ እሷ እንደዚህ ባደረገች ቁጥር እኔ ፍቅሬ እየጨመረ ነው የመጣው ብሎ ይላታል። ይሄ ነው እኔ አልገባህ ያለኝ ብሎ ሲላት፣ ቆይ እስከ መቼ ነው እንደዚህ እየተመፋረክ የምትኖረው ትለዋለች። እሱም ሁሌ እሷን ስከተል መኖር ነው የምፈልገው ይላታል። ቲናም ከመከተል ይልቅ እሷን ያንተ አድርገህ ለምን ይዘህ አጠፋም ትለዋለች። ተንከሲሷም እኔ ማታ ሁሉን ነገር አዘጋጃለሁ ስትለው፣ እሱም ትሁቴ ምንም ነገር ጉዳት እንዲደርስባት አልፈልግም ይላታል። ተንከሲሷም እኔም አልፈልግም ብቻ ከህይወቴ እንድትወጣልኝ ነው የምፈልገው ስትለው፣ ስለዚህ ሰውየውን ለመግደል ካሰብሽ ሲላት፣ ይህች ልጅ ከዚህ ቤት እስካልወጣች ድረስ ምንም ማድረግ አልችልም ትለዋለች። ግን ከዚህ ቤት ከወጣች እኔ እሱን ለማጥፋት ሁሉም ነገር ቀላል ነው ስትለው፣ ግን እሷ ከዛ ቤት እስካልወጣች ድረስ እቅዴን ሁሉ እያበላሸችው ነው ስትለው፣ እሺ እኔም